Hey guys, እንዴት ናችሁ? ሀላ አፕ ላይ ከ300,000 ብር በላይ በወር ከሚያገኙት ኤጀንቶች ውስጥ አንዱ ነኝ። የምታስታውሱ ከሆነ ከ6 ወር በፊት ከዜሮ ሲጀምር እንድትጀምሩ ልክ ወደ አፑ እንደገባሁኝ ብዙ ቪዲዮ ሰርቼላችሁ ነበር። ምን ያክላችሁ እንደተቀየራችሁበት አላቅም። አሁን ደግሞ የበለጠ ከድሮ የበለጠ በደንብ ሊሰራበት የሚችል አፕ ነው፣ ገና ኢትዮጵያ ውስጥ ስላልታወቀ ማለት ነው። ስለዚህ በዚህ ቪዲዮ ምንድነው ይዤላችሁ የመጣሁት? የመጀመሪያው እንዴት ነው ውጤታማ ኤጀንት የምትሆኑት እዚህ አፕ ላይ። ሁለተኛ ጌመር መሆን ለምትፈልጉ ደግሞ በምን አይነት መንገድ ነው ጌም መጫወት ያለባችሁ። ሶስተኛ ምን አይነት ስትራቴጂ ነው መጠቀም ያለባችሁ። አራተኛ ምን አይነት ቲም ነው የሚያስፈልጋችሁ። እና ሀላ አፕ ላይ ውጤታማና ጥሩ ገንዘብ ልታገኙበት የምትችሉበትን መንገድ በእነዚህ ቪዲዮዎች ላይ ያሳያችኋለሁ። ስለዚህ እንደ ድሮ ወጥ የሆነ ቪዲዮ አይደለም አሁን የምሰራላችሁ፣ ምክንያቱም አሰልቺ ስለሚሆንባችሁ። ለምሳሌ አንድ ሰው ስለ ኤክስቼንጅ ፈልጎ ወይ ደግሞ ኮይን አቀያየር ወይ ገንዘብ አወጣጥ ማወቅ ፈልጎ ሙሉ 30 ወይ 40 ደቂቃ ቪዲዮ ከሚያይ ተቆርጦ ለምሳሌ በ5 ደቂቃ ውስጥ እንዴት ኤክስቼንጅ እንደሚደረግ ቢሰራለት ከዛ ፕሌሊስት ውስጥ በርዕስ ቢያገኘው ጥሩ ነው ብዬ ስላመንኩ ከፋፍዬ እሰራላችኋለሁ። ግን በፕሌሊስት ስለሆነ አንዱን ሲጨርሱ አዲስ ጀማሪ ከሆናችሁ እዛው ኔክስት እያለ ይወስዳችኋል። ከናንተ የሚጠበቀው መታገስ ነው ማለት ነው። ሌላው ለነገራችሁ የምፈልገው ነገር ምንድነው፣ በዚህ አፕ ላይ ብዙ ነገር ሊሰራ ይችላል። ከገንዘቡ በተጨማሪ ብዙ ሰዎች በደንብ አድርጌ ያሰለጥናችኋለሁ። የተደራጀ ቲም አለን፣ ቴሌግራም አለን፣ ዩቲዩብ አለን። አሁን ምንድነው የምናየው በዚህኛው ቪዲዮ? የመጀመሪያው እንዴት ነው ሀላ አፕን ዳውንሎድ የምናደርገው፣ ከየት ነው የምናገኘው ሚለው እናያለን። ሁለተኛ ደግሞ ግሩፖችን እንቀላቀላለን፣ የኛን ግሩፖች። ሁሉንም ስቴፕ እየተከተላችሁ መሄድ አለባችሁ። ሶስተኛው ምንድነው ሬጂስተር አድርገን አፑን እንከፍታለን። እዚህ ላይ ይሄን እናያለን። ከዛ እያለ ይቀጥላል ታስካ እንዴት እንደምትሰሩ ምናምን። ስለዚህ ከናንተ የሚጠበቀው ምንድነው? አሁን የምትሰሙት ድምጽ ወደፊት ሚሊዮነር ሊያደርጋችሁ የሚችል ሰው ድምጽ ነው። ይሄን አካውንት ሰብስክራይብ በማድረጋችሁ አትጎዱም፣ እኔን ግን ታበረታቱኛላችሁ። ሁለተኛ የምትወዱት እንዲያድግ የምትፈልጉት ሰው ካለ ደግሞ ይሄንን ቪዲዮ ሼር አድርጉለት። አሁን ምንድነው የምናደርገው? አፑን ዳውንሎድ እናደርጋለን። አፑን ከምን ላይ ነው ዳውንሎድ የምናደርገው? እዚሁ ቪዲዮ ላይ ከስር ዲስክሪፕሽን አለ። ዲስክሪፕሽን ላይ እንገባለን። ዲስክሪፕሽን ማለት ማታውቁት ከሆነ እዚች ጋር ከቪዲዮ ስር ማለት ነው እንደምታዩት ከቪዲዮ ስር ሞር የምትል ነገር አለች። ሞር የምትለውን እነካለን። ሞር የምትለውን ከነካን በኋላ እንደዚህ ዝርዝሮች ይመጣሉ። ድጋሚ እዚህ ጋር ሞር የሚለው እነካለን። እንደዚህ ስትነኩት ከመጀመሪያው ላይ ሀላ አፕ ለጀማሪዎችና አፑን ለማውረድ ብሎ እንደዚህ ሊንክ አለ። አፑን ዳውንሎድ ማድረግ ስትፈልጉ ሊንኩን ትነካላችሁ። ሁለተኛ ደግሞ የቴሌግራም ግሩፕ ይላል። የቴሌግራም ግሩፓችንን መቀላቀል በጣም ወሳኝ ነገር ነው። ምክንያቱም የትኛውም ኢንፎርሜሽን ሲኖር የምታገኙት ቴሌግራም ግሩፑ ላይ ነው። እንደምታውቁት የኛ የተደራጀ ቲም ውስጥ በቀን የተከፋፈለ ፕሮግራም አለ። ለምሳሌ ሰኞ ቶታል ኤክስቼንጅ ይባላል። ማንኛውም ሰው ተሰብስበው አንድ ቤት ኤክስቼንጅ የሚያደርግበት ቀን ነው። ሁለተኛው ደግሞ ጋምብል ዴይ ይባላል። ሆስቶችን ለማበረታታት ሆስቶቻችን ላይ ጋምብል የምናደርግበት ቀን ነው። ሮብ ፍሪ ይላል። ሐሙስ ደግሞ ፒኬ ይላል። አሁንም ኤጀንቶችንና ሆስቶችን ለማበረታታት ፒኬ የምናጫውትበት ቀን ነው። አርብ ደግሞ ስብሰባ ነው፣ በጀነራል ጉዳይ እንዴት ነበረ ሳምንታችን በሚል አርብ ስብሰባ አለ። ቅዳሜ ደግሞ የሆስት ስልጠና ቀን ነው። እሁድ ደግሞ የኤጀንቶች ስልጠና ቀን ነው። ይሄ ቲማችንን እንድናሳድግና እንድናደራጅ እንዲሁም ደግሞ ጉልበት እንዲኖረን የረዳን ፕሮግራማችን ነው። እንደዚህ አይነት ፕሮግራሞች ሲኖሩ የምትሳተፉት ግሩፑ ላይ ስፔሻሊ የሆነ ጥያቄ ካላችሁ ምናምን እዚህ ጋር የቴሌግራም ዩዘር ኔም ያለ ይሄንን በመንካት ሃይ በላችሁ ማግኘት ትችላላችሁ። ስለዚህ አሁን አፑን ዳውንሎድ ማድረግ ስላለብን ይሄንን ሊንክ እንነካለን ማለት ነው። አፑን ዳውንሎድ ለማድረግ የሚለው ሊንኩን ስንነካው እንደዚህ ይከፍትልናል። እንደምታዩት እንደዚህ መጥቶልናል። ይሄው እዚህ ጋር የኛ ፋሚሊ ናት። ረዴት ማለት የኛ ፋሚሊ ናት። እዚህ ጋር የሚመጣላችሁ በቢጫ መምጣት አለበት። ባዶ ከሆነ የኛ ግሩፕ ውስጥ አያስገባችሁ። ባዶ ካልሆነ እንደዚህ ካለው ግን ዳውንሎድ ናው ስታርት ሆስቲንግ የሚለውን ትነካላችሁ ማለት ነው። ስትነኩት እንደዚህ ወደ ፕሌይ ስቶር ይወስዳችኋል። ከዛ ኢንስቶል የሚለውን ነክታችሁ አፑን ዳውንሎድ ታደርጋላችሁ ማለት ነው። አፑን ዳውንሎድ ካደረግን በኋላ ወደ አፑ እንገባለን። ወደ አፑ ስንገባ እንደዚህ አይነት ኢንተርፌስ ነው የሚመጣልን። እዚች ጋር ሳይን ኢን ዊዝ ጎግል የሚለውን ነው የምንነካው፣ ምክንያቱም በጎግል ነው ሬጂስተር አድርገን የምንገባው ማለት ነው። ስለዚህ አፑን እንዴት ዳውንሎድ እንደምናደርግ አይተናል። አሁን ደግሞ እንዴት ሬጂስተር እንደምናደርግ እናያለን።
ሳይን ኢን ዊዝ ጎግል የሚለውን ትነካላችሁ። ከዛ በዚህ መልኩ ስልካችሁ ላይ ያለው ኢሜል ይመጣላችኋል። ፓስወርዱን የምታውቁት ኢሜል ቢሆን ይመረጣል። ኢንኬስ ስልኩ ቢጠፋባችሁ ተመልሳችሁ ወደ አፑ ልትገቡ ማለት ነው። ስልካችሁ ላይ ያለውን አንዱን ኢሜል ትመርጡለታላችሁ። እንደዚህ ይመጣላችኋል። እዚች ጋር መጀመሪያ ስማችሁን ታስገባላችሁ። ከዛ እዚህ ጋር በርዝዴይ ይላል። በርዝዴይ የሚለውን ትነካላችሁ። በትክክል የተወለዳችሁበትን ቀን ታስገባላችሁ። እድሜያችሁ ግዴታ ከ18 ዓመት በላይ መሆን ስላለበት እድሜያችሁን በትክክል አስገቡ። እንደዛ ካልሆነ አያስገባችሁም። ከዛ እዚህ ጋር ሴቭ የሚለውን ነካለን። ከዛ እዚህ ጋር ኢትዮጵያ መሆኑን ቼክ አድርጉ፣ ኢትዮጵያ ውስጥ ካላችሁ። ምክንያቱም አንዳንዶቻችሁ በቪፒኤን ስለምትጠቀሙ እዚህ ጋር ትንሽ ልትቸገሩ ትችላላችሁ፣ ቪፒኤኑ ከሌላ ሀገር ካረገባችሁ። ስለዚህ ኢትዮጵያ መሆኑን አረጋግጡ። ኢትዮጵያ ከሆነ እዚህ ጋር ጀንደር ይላል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉታላችሁ። እዚህ አፕ ላይ ለወንድም ለሴትም ተመሳሳይ ክፍያ ነው የሚከፍለው። ስለዚህ እዚህ ጋር ኢንቫይት ኮድ ይላል። ጂኮይን ለማግኘት ነው የሚለው። ይሄ ጥቅም ስለሌለው ለኛ እዚህ ጋር መተን ሴቭ እንላለን። ከዚህ በኋላ በደንብ አስተውሉ። ከዚህ በኋላ ምነግራችሁን በደንብ አስተውሉ። አሁን ትመጡና እንደዚህ ሲመጣችሁ ከዛ እዚህ ጋር በርዝዴይ ይላል። በርዝዴይ የሚለውን ትነካላችሁ። በትክክል የተወለዳችሁበትን ቀን ታስገባላችሁ። እድሜያችሁ ግዴታ ከ18 ዓመት በላይ መሆን ስላለበት እድሜያችሁን በትክክል አስገቡ። እንደዛ ካልሆነ አያስገባችሁም። ከዛ እዚህ ጋር ሴቭ የሚለውን ነካለን። ከዛ እዚህ ጋር ኢትዮጵያ መሆኑን ቼክ አድርጉ፣ ኢትዮጵያ ውስጥ ካላችሁ። ምክንያቱም አንዳንዶቻችሁ በቪፒኤን ስለምትጠቀሙ እዚህ ጋር ትንሽ ልትቸገሩ ትችላላችሁ፣ ቪፒኤኑ ከሌላ ሀገር ካረገባችሁ። ስለዚህ ኢትዮጵያ መሆኑን አረጋግጡ። ኢትዮጵያ ከሆነ እዚህ ጋር ጀንደር ይላል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉታላችሁ። እዚህ አፕ ላይ ለወንድም ለሴትም ተመሳሳይ ክፍያ ነው የሚከፍለው። ስለዚህ እዚህ ጋር ኢንቫይት ኮድ ይላል። ጂኮይን ለማግኘት ነው የሚለው። ይሄ ጥቅም ስለሌለው ለኛ እዚህ ጋር መተን ሴቭ እንላለን። ከዚህ በኋላ በደንብ አስተውሉ። ከዚህ በኋላ ምነግራችሁን በደንብ አስተውሉ። አሁን ትመጡና እንደዚህ ሲመጣባችሁ እዚህ ጋር ባዶ ቦታውን ተነኩና ታጠፉታላችሁ። ካጠፋችሁት በኋላ ማወቅ ያለባችሁ ምንድነው፣ አንዳንዴ ይሄው የኛ ፋሚሊ ይሄ ነው። ይሄው እንደምታዩት ፓፒ ለጀማሪዎች የተዘጋጀ ይላል። ይሄ አርማ የኛ ነው፣ እንዳትሳሳቱ እንዳትረሱት። ምንድነው ማወቅ ያለባችሁ፣ አንዳንዴ በእኛ ሊንክ ገብታችሁ ሊያሳልፋችሁ ይችላል አፑ ማለት ነው ሳይመዘግባችሁ። ስለዚህ ሌላ ሰው ቤት ነው የሚከታችሁ። ስለዚህ በምንም አይነት እንደገባችሁ በሜሴጅ በኩል አግሪ በሉ ወይ ደግሞ አግሪ በሉልን ወይ ደግሞ ጊፍት ምናምን ብለው መጥተው አግሪ የሚባል ነገር ምንም ነገር አግሪ እንዳትሉ ቀድሜ ተናግሬያለሁ። ሌላ ሰው ቤት ሲከታችሁ ሌሎች ሰዎች ቤት ነው የሚከታችሁና ሰዎች ይልኩላችኋል አግሪ በሉ እያሉ ማለት ነው። አግሪ ካላችሁ እኛ ጋር መስራት አትችሉም፣ ሌላ ሰው ጋር ገብታችኋል ማለት ነው። ከኛ ጋር ለመስራት እና እኛ ውስጥ መሆናችሁ ለማረጋገጥ የመጀመሪያ ስራችሁ የሚሆነው ምንድነው፣ ትመጡና እዚህ ጋር ሚ የሚለውን ትነኩታላችሁ። ሚ የሚለውን ትነኩና እንደዚህ ወደ